የዛሬው መወያያ ለሶስተኛና ለአራተኛ ክፍል ይሆናል። ማካፈልንና ለምሳሌ 7 ሲካፈል በሁለት ሊሆን ይችላል። እንግዲህ እንዲህ አይነቱን የማካፈል መንገድ እችን የማካፈል ምልክት እናድርግና 7 ሲካፈል በሁለት ቢሆን አንድ አለኝ ሳይሆን ነጥቦቹን እንዳለ በመጨረስ ነው። ልብ አድርጉ። እዚህ ላይ የምንወያየው ቀሪ አለኝ በማለት በመተው ሳይሆን በነጥብ መጨረስ ነው። እሺ፣ ስለዚህ 4 ጊዜ ብል አሁን 4 ብል 4 ሲባዛ በሁለት 8 አልፎ ሄደ። ስለዚህም ከአራት መለስንና 3 ጊዜ ይሆናል ማለት ነው። 3 ጊዜ 2 6 እንቀንሳለን። ከ7 ላይ 6 1። አሁን አንድ አለኝ ሳይሆን ብያለሁ በነጥብ መጨረስ ነው። በዚህ ጊዜ ይቺ አንድ በሁለት መካፈል ስለማትችል እዚች ጋር ነጥብ ሁሌ ሄደን መካፈል የማይችልበት ደረጃ ሲደርስ እዚች ጋር አሁን ነጥብ እናደርግና ነጥብ ስናደርግ እዚህ መተን ደግሞ 0 እንላለን ማለት ነው። አሁን ምን ሆነ? 10 ሲካፈል በሁለት 5 ጊዜ 2 እንመጣና 10 ስንቀንስ ከ10 ላይ 10 0። ስለዚህ 7 ሁለተኛ ወይም 7 ሲካፈል በሁለት ማለት እኩል ይሆናል 3.5 ይሆናል ማለት ነው። ሌላ ምሳሌ ልስጥ። 5 ሲካፈል በሁለት ቢሆን እንደተለመደው 35ን በሁለት እንዲካፈል አስቀምጣለሁ ማለት ነው። አሁን ምን ይሆናል? በዚህ ጊዜ 35ን አንዴ ሳይሆን የምናደርገው ከዚህ ጋር እንቆርጣለን። የመጀመሪያዋን ቁጥር የምትችል ከሆነ፣ ካልቻለ ቀጣዩን ቁጥር እንጨምራለን ማለት ነው። 3 ሲካፈል በሁለት አንድ ጊዜ 2 ቁልቁል እንቀንሳለን። ከ3 ላይ 2 ስንቀንስ 1። አሁን አንድ መካፈል አትችልም። እንደ ቅድሙ ግን ነጥብ አናደርግም። ከዚህ የሚወርድ ቁጥር ስላለን ይሄን ቁጥር እናወርዳለን ማለት ነው። 15 ሲካፈል በሁለት 7 ጊዜ 2 14 እንቀንስ። ከ15 ላይ 14 ስንቀንስ 1 በሁለት መካፈል አይችልም። መጣና እዚህ ጋር ነጥብ አደርጋለሁ። ልክ ቅድም እንደነገርኳችሁ ለዚህ ደግሞ 0። 10 ሲካፈል በሁለት 5 ጊዜ 2 10 ከ10 ላይ 10 0። ስለዚህ 35 ሲካፈል በሁለት እኩል ይሆናል 17.5 ይሆናል ማለት ነው። አንድ የመጨረሻ 542 ሲካፈል በስንት እናደርግ? በ3 ይሁን በ3። እሺ 5 ስለምትችል እዚህ ላይ እንቆርጣታለን። 5 ባትችል ኖሮ እዚህ መቁረጣችንን ትተን ከዚህ ላይ እንቆርጥ ነበር ማለት ነው። ነገር ግን አሁን 5 በ3 መካፈል ስለምትችል አንዷን ብቻ ቆርጠን እንወስዳለን። 5 ሲካፈል በ3 አንድ ጊዜ 3 እንቀንስ ወርታች ከ5 ላይ 3 2 አሁን መካፈል ስለማይችል 4ን እናወርዳታለን። 4 ሲካፈል በ3 8 ጊዜ 3 24 እሺ እንቀንስ። ከ24 ላይ 24 0 ሆነ። 0 ያው መካፈል ስለማይችል ማን ትወርዳለች? 2 መካፈል ስለማትችል በ3 ነጥብ እናድርግና አሁን እዚህ ጋር በደንብ ይዩልኝ። ሊገጥማች 20 ይሆናል። 20 በ3 6 ጊዜ 3 18 ከ20 ላይ 18 ስንቀንስ 2 0 ስንጨምር እያልን ስንሄድ 6 እያሄዳል። ነገር ግን አሁን ተመልከቱ ያለው ችግር 18.666 እያለ ሄዳል። እሺ አቅራቧን 7 እናድርጋት እንበል በአቅራብ ህግ መሰረት። አሁን ይሄን ስናበዛ 542 ይሰጠናል። 7 እናድርጋትና በ3 ብናበዛ
ተመልከቱ የሚገጥመን ችግር 3 ጊዜ 7 21 አንድን ጽፌ ሁለት አለኝ 3 ጊዜ 8 24 ሁለት ጋር 26 6ን ጽፌ ሁለት አለኝ 3 ጊዜ 1 3 ሁለት ጋር 5 እዚህ አንዲት ነጥብ ስላለች መተን እዚህ ጋር አንድ 10 ይፋይ ቁጥር ዘለን ነጥብ ማድረግ አለብን 56 ነጥብ 1 ሆኖ ቁጭ አለ 542 ጭራሽ ሊመጣ አልቻለም። የዚህ አይነት ችግር ሊገጥም የቻለው ምንድነው? እንግዲህ እዚህ ጋር በመናካፍልበት ጊዜ ወደ ኋላ ልመልሳችሁና እዚህ ጋር ይችን ሁለት ስናወርድ ከ24 ላይ 24 ስንቀንስ 0 ከመጣ ስንቀንስ 0 ከመጣና እዚህ ቀሪ ቁጥር ካለ እሱን ስናወርድ እሱ ደግሞ ለዚህ ቁጥር መካፈል የማይችል ከሆነ ስሙኝ በደንብ ሁለት ወሳኝ ኬዞች ሊፈጠሩ ይገባል። ስሙ በደንብ ከ24 ላይ 24 ስንቀንስ 0 ሆነ። የስ 0 በ3 መካፈል አይችልም። የስ እዚህ የቀረ ቁጥር አለ። የስ እሱን ስናወርድ የወረደው ቁጥር መካፈል የማይችል ከሆነ እዚህ ነጥብ ከማድረጋችን በፊት 0 አድርገን ነው ነጥብ የምናደርገው። ከዚያ በኋላ እዚህ ላይ 0 እንጨምራለን ማለት ነው 20 ይሆናል። 20 ሲካፈል በ3 6 ጊዜ ያውቺ 6 እያለች ትሄዳለች ብያቸዋለሁ። 180.6 የሚለውን ጥንቃቄ እንድታደርጉ። ነገር ግን ልብ አድርጉ ይቺ ሁለት ባትሆን ኖሮ ስትወርድ ለምሳሌ ይቺ ቁጥር 5 ብትሆን ወይም 3 ወይ 4 ብቻ ልትካፈል ለ3 ልትካፈል የምትችል 3 እና ከ3 በላይ ከሆነች ግን ሲምፕሊ እናካፍላለን ማለት ነው።